እየገፈታሽ ነው እንዴ ብለሽ እንዳታወሪ ያውልሽ ለጣፈጥሽ ትላለው ገባ ሩታ ስሎ እኮ አንቺ ንቀኛኔ ደሞ ማጣጣፈር ለምን አህያውን ትቶ ዳውላው ማለት ይሄ ነው። ትዳርሽን ያፈረሰችብሽና ብዙ ስትመጣደቅብሽ የነበረችን ሴት ብዙ ስታስብልሽ ብዙ ነገር እንድትባይም ያደረገችሽ ሴትን አንድም ቀን እንደዚህ ብለሻት ወይም እንደዚህ አድርገሻት የማታውቂያት ልጅ ዛሬ ላይ ፍቅር ምናምን ምን እሷ የሚከራከርላት ከጎኗ የሚቆምላት ሰው ስለሌለ ምንም አታመጣ ምናምን አውቃታለሁ ከድሮ ምናምን የሚል ሐሳብ ይዘሽ ካልሆነ በስተቀር ምንም አሁን ይሄን ማድረግሽ ምንም ጀግና ማያስብልሽም ጎበዝም ማያስብልሽም ምንም ይሄ የሰነፍ ሰው ስራ ነው። በቃ ይሄ ስንፍና። በነገራችን እንዲህ ስናገር የሚደብራችሁ ሰዎች ካላችሁ ምንም እሷን ሂዱና ጠይቋት እሷን ሂዱና እስኪ ፍቅር ምን አደረገች ንገሩኝ። ምንድነው ፍቅር ያደረገችው? ምንም እንግዲህ እኔ አይደለም ፍቅር ያኔም ቢሆን እኮ ሄርሜላ ብቻዋን የምትወቀስበት ምንም ነገር የለም አይደለ? አብርሃምም ጭምር ነው እንድትደፈር እንድትሰደብ ሲያደርጋት የነበረው። ተውት ሄርሜላን በአቤላ ሙልጭ አድርጎ ሲያሰድባት ነበር እኮ። ተውት እህቱ እኮ እንደፈለገች ስትላት ነበር አይደል እንዴ? ሩታን ያልተናገረ ሩታን ምን ያላለ ሰው አለ እንዴ? የፍቅር ጊዜ ሲሆን እንደዚህ ነገሩን በጣም ለጥጠሹ የተለየ ነገር ለመፍጠር የምታደርጊበት መንገድ የሆነ ቅናት ካልሆነ በስተቀር የምሬ ነው የምልሽ ሩታ ምንም ከሷ ጋር እንደዚህ ሰጣ ገባ ውስጥ እንድትገቢ የሚያደርግሽ ምንም ነገር የለም እንዴ። በቃ ካልተፈለግን እንግዲህ የማያከብረን ከሆነ እንደ ልጁ እናት እንኳን የማይመለከትሽ ከሆነ የሰው ለምንድነው አንቺ እንደ ወርደሽ እንደገና የማይሆን ስራ ውስጥ የምትገቢ? ምንድነው ምክንያቱ ንገሪኝ እስኪ። ምንድነው አንቺ ሲያጣሽው ነገር አለ? እንደዚህ እንድትሆኚ እያደረገሽ ያለ ነገር አለ? እንደዚህ በመሆንሽ የምታስተካክዩ ህይወት አለ? የምትመልሺው ትዳር አለ? ተይ እንጂ ሩታ በቃ እናቴ ህይወትሽን ኑሪ። አንቺ የሆነ በቃ የማይመጥንሽ ነገር ላይ የመጣሽ እንደዚህ አይነት እኔ እንጃ ራስሽን አታዋርጂ እኮ አክብራችሁ እሷ መጣለች አይደለ? በስነ ስርዓት ማውራት ካልቻላችሁ አለማናገር ነው። ለምንጠይቀው ጥያቄ በስትክክል መመለስ አለበት ነው። እኔ መረጃ ካላችሁ በመረጃ ይሄ ብለሽናል ይሄ ምን ማለት ነው ብላችሁ ለምን ማትጠይቁት? ለመጣላትና በቃ ገና ከአብርሃም ጋር ስለሆነች እናንተ ሁለታችሁ አንድ ላይ ፍቅር